ዳኒና ጽጌ ማለት ነው ለአብርሽና ለሩታ ደስታ ብላችሁ ከሀገር አቋርጣችሁ እዚህ ድረስ ብዙ ነገር አድርጋችሁ በቃ ስትናገሩም ነበረ። ብዙ ወጪ አውጥተን እና ብቻ ለአብርሽና ለሩታ ይገባቸዋል ስትሉ ሰምቻችኋለሁ። ሰሞኑ ግን ያንን ነገር በተግባር ብታውሉት በጣም ደስ ይል ነበር። ግን ዛሬ እነሱ በደስታቸው ቀን በቃ እነሱ ለማዝናናት እነሱ ለመጫወት በቃ ብዙ ነገር አብራችሁ ሆናችሁ ለማሳለፍ ፋንታ ዛሬ ግማሹ ሀገር ሄዳለሁ፣ ግማሹ ደግሞ በር ዘግቶ። በነገራችን ላይ ማለት ነው እውነቴ ነው የምላችሁ ጽጌ እንቅልፏ ላሽ ብላ ነው ተኝታለች። እንቅልፍ ላይ ናት እና አትረብሿ። ሲቀጥል ደግሞ ሜሪ ተረጋጊ ማለት ነው። እንደዚህ ድቡ ድቡ ስላልሽ ስለተጨናቅሽ በሩን ስለተደበደብሽው ምንም የሚመጣ ነገር የለም እንዳለችሽ ሩታዬ ማለት ነው። እና ተረጋጊ፣ ምንም ነገር የሚመጣ ነገር የለም። ጽጌ በህልማችሁ እያየቻችሁ ነው። እሷ ተኝታ እናንተ ህልማ ውስጥ ነው እንደዚህ ስትንጫጩ ማለት ነው። እና ትተኛበት፣ ተዋት፣ እረፍት ታድርግ ትንሽ። ሰሞኑ ደክሟታል ወታ ስትወርድ ማለት ነው። እና አገሯም ስለምትገባ አገሯ ከገባች በኋላ ደግሞ የተለያየ ስራዎች ስለምትሰራ እረፍት ታድርግ ነው የሚመስለኝ፣ እንደኔ ማለት ነው። ቤተሰቦች አይመስላችሁም? ጽጌ ምንም ነገር አልሆነችም፣ ተኝታለች። ነገር ግን በጣም የሚያሳዝኑ ልጆች አሉ። አብርሽና ሩታ በጣም ነው የሚያሳዝኑት እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ የዛሬ ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። እኔ የገረመኝ ነገር እንዴ ከዚህም ከኦዲየንስም ከአንዳንድ ሰዎች ጋር ስንጋፈጥ በራሳቸው በኩል ያሉ ሰዎች ራሱ እነሱን ለማስከፋት የሚያደርጉትና የሚጠሩት ነገር በጣም ይደብራል። እና በነገራችን ላይ ይህ ነገር ስራ ነው። እኔ እንጃ እውነት ትክክለኛ ባልሆን ማለት ነው። እና ጽጌና ዳኒ የፈለገ ጥላቻ እንኳን ቢኖርባቸው በውስጣቸውን ብትፈላለጉም እውነት ፍቅር ይሁን ጥላትም ስለሄደ ለዚህ ደረጃ አትደርስም ብዬ ነው ማምነው። ምክንያቱም ትላንትና የፈለገ ሂድ እያለች ነበረ ጽጌ፣ ለሱ ቦታም እንደሌላት በቃ ጀስት እንደ ወንድም ነው። ወንድም ማለት ሀገር ገባው ማለት ነገ ይገናኛሉ። እሷም ሀገሯ ትሄዳለች ከትንሽ ቀን በኋላ። ይህንን ያክል በር አዘግቶ ወይም ሌላ ህይወት ውስጥ መግባት አስፈላጊ ነው ብዬ አልልም። ባይሆን በቃ ተስማምታችሁ አብራችሁ ሆናችሁ ለደስታችሁ ብላችሁ እንደመጣችሁ በደስታ ይዛችኋቸው ሀገራችሁ ሂዳችሁ በሀገራችሁ ብትሰሩ በጣም ደስ ይላል። በሀገራችሁም ደግሞ ብትጣሉ በጣም ደስ ይላል እና እንደዛም ነው ያምርባቸው ቤተሰብ። ግን አሁን ለአብርሽና ለሩታ ደስታ መጣው፣ በደስታ ደግሞ ሀዘን። እኔ እንጃ ሩታ እንደዛ ስደነግጥ አብርሽ ደግሞ እንደዚህ ሲሆን በጣም ይደብራል። በነገራችን ላይ ዳኒና ጽጌ ደግሞ እንደታወቁን ታውቁታላችሁ። ትወና በጣም ነው የሚችሉት፣ በጣም መስራት ይችላሉ። ጽጌ በተለይም ደግሞ አንደኛ ናት ለትወና ማለት ነው። ግን ቢሆንም ትወናም የሆነም ነገር ሲሰራ ቦታ አለው። በተግባር ብታሳዩ፣ በተግባር ደግሞ ስላችሁ በቃ ይህንን ነገር ቀጥሉበት አይደለም። እዚህ ጋር አሁን የመጣችሁበት አላማ አላችሁ። ያንን አላማችሁ በስነ ስርዓት አሳክታችኋል፣ ደስ በሚል ሁኔታ። እኛም ደስ ብሎን በቃ በጣም ተደስተናትባችሁ። በስተመጨረሻ ደግሞ በእንደዚህ ነገር ባታበላሹት፣ ሀገራችሁ ስትሄዱ በቃ በሀገራችሁ እንደፈለጋችሁ ብትሆኑ፣ በሰው ሀገር ደግሞ እንደዚህ ነገር በሰው ሀገርም እያለ ስራ ነው ስሩ። ነገር ግን አብርሽና ሩታ በዚህ ናክል ባታስጨንቋቸው ደስ ይለናል። እና ጽጌ ደግሞ ሌላ ታሪክ ውስጥ ብትገባ እውነት ለመናገር በሩ መስበር አያቅታችሁም። አንድ ወንድ ልጅ አብርሽ ራሱ በሩን አንዴ ግፍት ቢያደርገው ይሰበራል ማለት ነው። እና ሲቀጥልም ደግሞ ብረታ ብረት ጭልፋ ምናምን አያስፈልግም። እውነት አንድ የጸጉር ማሻሻ ካለ ማለት ነው፣ በጸጉር ማሻሻ አንድ ስትነኩት የዚህ ሀገር በር ይከፈታል። እውነቴ ነው የምላችሁ። ብዙ ጊዜ እኛ ቤት ራሱ ህፃን ምናምን ልጆች እየገቡ ይዘጋሉ። የልጅ ልጅ ምናምን አሉ ይመጡና በላያቸው ላይ ይዘጋሉ። ወይም ሳንቲም ካለ የዚህ ሀገር ሳንቲም ወይም ደግሞ ጸጉር ማስያዣ እንደዚህ ስታስገቡበት ይከፈታል። እና ግን በዚህ ናክል እናንተ ደስታችሁን በዚህ በሀዘን ወይም በመደባበር ወይም በመጨናነቅ እንዴ! አንዳንዴ ማለት ነው በዚህ እውነቴ ነው የምላችሁ ቤተሰብ፣ በትንሽ የተጀመረ ቀልድ መጨረሻው አያምርም ማለት ነው። ምክንያቱም ሜሪ ምንም ነገር አላረገችም። ጽጌ ምንም ነገር እንደኔ ምንም ነገር ይዛም የገባች ነገር አይመስለኝም። ጽጌ ተኝታለች፣ እረፍት ላይ ናት። በቃ ማንም እንዳይነካት። ምክንያቱም በዳኒ ማኩርፋ ይሁን ተቆጥታ ይሁን እሷ እንቅልፋ እየተኛች ነው። ባትረብሿት መልካም ይመስለኛል ማለት ነው። ከእንቅልፋም ቀጥሎ ደግሞ በዚህ ደረጃ የሚያበጣብጥ ነገር የለም እንዴ! ዳኒ እኮ ከእሷ አይኖርም አይደል? ፍላጎት ከሌለው እሷም ፍላጎት ከሌላቸው
እኔ እንጃ። እኔ እንደሚመስለኝ እኔ እንጃ ጽጌ ለመናገር ፈርታ ይሁን ፍቅር እንዳያዛት ወይስ ሁለቱም ይፈላለጋሉ፣ አለመገላለጽ አለ። የእነሱ ነገር ግራ ነው የገባኝ እውነት። አሁን ለምሳሌ ዳኒም ከዛች ልጅቷ ጋር ምንም አይነት ግንኙነት እንደሌለው ነው ማስበው። ምክንያቱም ልጅቷ ካወቃቻት ቲክቶክ ላይ ካያቻት ከዳኒ ከዚህም በፊት ነበረች፣ ከዚህም በፊት ትሰራለች ከዳኒ ጋር። በሆነ አጋጣሚ በዱባይ ወይም ዱባይ ትኖር ይሁን እኔ እንጃ፣ በሆነ አጋጣሚ ነው የተገናኙት። ወይም ደግሞ የፈረደበት ዩቱብ እንዲከፈትላት ነው እንጂ እኔ ዳኒም እንደዚህ አይነት ልጅ አይደለም። እኔ በአካልም አይቼዋለሁ። ሌላው ነገር ቢሆን እንደዚህ አይነት ተግባር የሚያደርግ ወይም ደግሞ በጽጌ ላይ እንደዚህ ነገር የሚፈጽም ልጅ አይደለም። ጽጌም ደግሞ ለእሱ ፍላጎት ካላት በተግባር ያለው ነገር ግልጽ አድርጎ መናገር ነው እንጂ እዚህ ጋር አብርሽን በማጨነቅ ልጆችን በማስጠነቅ ቤት በመዝጋት በየተራ ተራ ግማሹ ሻንጣ በጣም ይደብራል እውነት። በቃ ነገር ስራቸው የትኛውም ትክክለኛው ማን ነው ትክክለኛው? አብርሽ ነው ትክክለኛ፣ ሩታ ናት ትክክለኛ፣ ዳኒ ነው ትክክለኛ እንድትሉ ራሱ የሚሰሩት ነገር አሁን ደግሞ የሆነ በጣም ድብልልቅ ያለ ነገር ነው። ግን ሆኖም እኔ እንጃ አብርሽና ሩታ ባይከፋቸው እኔ በጣም ደስ ይለኛል። አንደኛው ነገር ከሚዲያ ካለው አንጻር እነሱን ማጽናናት፣ እነሱ እንደማይደብራቸው ደግሞ ደርሳችሁ ለትንሽ ጊዜ አሁን እኮ ቢያንስ እኮ የቀራችሁ ወይ 4 ቀን ወይ 5 ቀን ነው፣ ከዛም የበለጠ የላችሁም። ግን በዛችው ቀን ራሱ ደስተኛ ሆናችሁ ለአብርሽና ለሩታ እስከመጣችሁ ድረስ ያንን ደስታችሁ አጣጥማችሁ ወደ ሀገራችሁ በመለስ ስትችሉ ገና ዛሬ ባለቀ ሰዓት ጥሩ ነገር በሰራችሁ ሰዓት አብርሽና ሩታ በተደሰቱበት ሰዓት በስተ መጨረሻ ደግሞ እንደዚህ ተበጣጣችሁ ሀገራችሁ መግባት አልነበረባችሁም። ብቻ እኔ እንደኔ ውድ ቤተሰቦቼ የሚሰራው ስራ በጣም ነው የሚደብረኝ። አስተያየት ልስጥበት ብዬ ነው እንግዲህ የተሰማኝ ነገር ነው። እኔ ደግሞ ካለ ነገር አብርሽና ሩታ ሲከፋቸው አልወድም። ለምን እንደሆነ እንጃ አላውቅም። እውነትም ነገር ይሁን ውሸትም ነገር ይሁን በቃ ብቻ ምንም ማለት አልችልም። አብርሽና ሩታ ሰላም ብቻ ይሁኑ። እነሱ ሰላም ከሆኑ እኛ ምንም ነገር አንፈልግም። እኛ የእነሱ ሰላምታ ነው የምንፈልገው። ምክንያቱም በአብርሽና በሩታ ብዙ ነገር ተብለናል፣ ብዙ ዋጋ ከፍለነባቸዋል በአብርሽና በሩታ። እነሱ ደግሞ እንዲጎዱ ነው ወይም እንዲከፉ እኔ አልፈልግም። ለምን እንደሆነ አላውቅም። ስሜቱ በጣም ከባድ ነው እውነት ለመናገር እኔ በጣም እኔ እንጃ ይደብራል። እንደዚህ ያልነበረ የምጠበቅኩት እኔ በቃ ጓደኝነታቸው እስከ ጥግ ማሳየት ነበረባቸው። ዳኒና ጽጌ ጥላቻ እንኳን ቢኖርባቸው በውስጣቸው አብቀው ይዘው በቃ ለእነሱ ደስታ ነው የመጡት። እነዚህ ልጆች አንድም ለአምስት አይደለም ለ30 ለ40 ደቂቃ እንኳን ለ5 ደቂቃ እንኳን ማዘን አልነበረባቸውም አብርሽና ሩታ። ብቻ እኔ እንጃ አላውቅም ምን እንዳለ አላህ ነው የሚያውቀው፣ እነሱና አላህ ነው የሚያውቀው። እንግዲህ እኔ ባየሁት አክል ቪዲዮውን የዛሬውም ይደብራል፣ የትላንትናውን በጣም ነው የሚደብረው። በቃ ሰሞኑ የሚመጣ ቪዲዮ ሁሉ ይደብራል ማለት ነው። እንዴ ደስታችንም ሳናጣጥም እንደዚህ የሚያስጠላ ነገር ስራ ባሰሩ በጣም ደስ ይለኛል። እና አብርሽና ሩታ በሰርጋቸው በመልሳቸው በቃ በተለያየ ነገራቸው ታይም ባይከፉብን ደስ ይለኛል። ግን ምንም ማድረግ አትችሉም። እንግዲህ ሁሉም ነገር በእጃችን አይደለም። በእጃችን ቢሆን እነሱ ደስተኛ እንዲሆኑ ሁላቸውም ሰላም እንዲሆኑ ነበረ የምፈልገው እንደኔ። ግን ምንም ማድረግ አይችልም። ህይወት ነው እና የራሳቸው ህይወት የራሳቸው ላይፍ ነው እንግዲህ